በአማራ ክልል በአራቱም ግዛቶች እየተካሄደ ያለው ውጊያ ዛሬም ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ኃይል ወደ ከተማ ዘልቆ በመግባት የተሳካ ኦፕሬሽን መፈጸሙንም አሳውቋል። ዘመቻ ቋራ ቃል ኪዳንም ተጀምሯል። የአማራ ፋኖ ብሔራዊ ኃይል አፋብኃ ጎንደር ቀጠና በዚህ ሳምንት ከባድ ውጊያ እያካሄደም ይገኛል። በዚህ ዘመቻ የአገዛዙ ኃይሎች ላይ በተፈጸመ የደፈጣ ጥቃትም 2 ሲኖትራክና 4 ፓትሮል ሙሉ ወታደር መደምሰሱ ተነግሯል። ወታደራዊ አዛዡ መገደሉ ተሰምቷል። የመከላከያው ጀነራል በበኩላቸው የሚዋጉን ኃይሎች ምኞት ስልጣን መያዝና አገር ማፍረስ ነው ሲሉ ተናግረዋል። ቀዳሚው መረጃችን ነው። አዲስ አበባና አስመራ የቃላት ጦርነት ውስጥ ገብተዋል። ምክትል ኢታማዦር ሹሙ አበባው ታደሰ በበኩላቸው የቀይ ባህር ድንበር ተጋሪ መሆናችን የማይቀር ነው ሲሉ ዛቻ አዘል መልእክት አስተላልፈዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረው የቀይ ባህር ድንበር ሲያምራችሁ ይቀራል ብለዋል። አክቲቪስቱና ፖለቲከኛው ጀዋር መሐመድም ለኢሳያስ አፈወርቂ ንግግር ምላሽ ሰጥቷል። ሌላኛው መረጃችን ነው። በከተማችን አልቃሽና አስለቃሾች አሉ፣ ምንም አያመጡም ሲሉ ከንቲባ አዳነች አቤቤ ተናገሩ። አዳነች አቤቤ በሚያስተዳድሩት ከተማ ኮሪደር በሚል ስም ብዙዎች ቤት አልባ ሆኗል። በብልጽግናው አባባል ህጋዊ ድሃዎች ሆኗል። በከተማ የሚገኙ ነጋዴዎችም መማረራቸውን አሳውቀዋል። በዜናችን አካተነዋል። በግለሰብ ደረጃ ሲሆን 150 ሺህ ብር ነው ብለው ነግረውኛል። እና ከወንዝ ጋር የተገናኘ ሽንት ቤት ከተማው ላይ ብዙ ነው ያለው። ይሄ ባለበት ተቀጥቶ እንዴት ነው የሚገፋው? በአማራ ክልል ራሳቸውን የሚያጠፉ ወጣቶች ቁጥር ከጊዜ ወደ ጊዜ እየተበራከተ መምጣቱ ተነገረ። በአማራ ክልል ባለፉት 9 ወራት ውስጥ ብቻ 176 ሰዎች ራሳቸውን ማጥፋታቸውን አንድ ጥናት አመላክቷል። ሌላኛው መረጃችን ነው። ሻቢ አሎንሶ በሪያል ማድሪድ የሚያቆየውን ኮንትራት በይፋ መፈራረሙ ተሰምቷል። ናፖሊ በበኩሉ ለኬቨን ዴብሪዮን 23 ሚሊዮን ዩሮ የሚያስገኝ የ3 ዓመት ኮንትራት ለማቅረብ ተዘጋጅቷል ተብሏል። በዜናችን አካተነዋል። ሰላም ጤና ይስጥልኝ ክቡራትና ክቡራን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከላይ ባርስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋገራለሁ። ሰናይ ቆይታ። በአማራ ክልል በአገዛዙ ሰራዊትና በፋኖ ኃይሎች መካከል እየተደረገ ያለው ውጊያ ዛሬም ተጠናክሮ ቀጥሏል። የአማራ ብሔራዊ ኃይል ወደ አለም ከተማ በመግባት የተሳካ ኦፕሬሽን መፈጸሙንም አሳውቋል። ይህ ኦፕሬሽን የአገዛዙ የሚሊሻ አባላት ላይ ከፍተኛ ጉዳት መድረሱም ተነግሯል። በዛሬው ዕለት ግንቦት 18 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል አፋብኃ በጎንደር ቀጠና ወራሪውን ኃይል እንዳሽመደመደውም ተነግሯል። የአማራ ፋኖ ብሔራዊ ኃይል በጎጃም 1ኛ ክፍለ ጦር የሻለቃ ንሙት ያዛቸው ብርጌድ ደግሞ ትናንትና ግንቦት 17 ቀን 2017 ዓ.ም ቆቀር አዴት ዳንሰባታ ምላጭ በር ተብለው በሚጠሩ አካባቢዎች ባደረገው ተጋድሎ በርካታ የጦር መሳሪያዎችን መማረኩን አሳውቋል። ፋኖ ኃይሎች ከፍተኛ ጥቃት እየደረሰበት ያለው የመከላከያ ሰራዊቱ ጀነራል አቶ ጌታቸው ጉዲና በበኩላቸው የውጭ ጥላቶቻችንን አጀንዳ ለማስፈጸም በሀገር ውስጥ ሌባና ፖሊስ የሚጫወቱት ጽንፈኞች አሸባሪዎች አላማቸው ስልጣን ብቻ ነው ሲሉ ተናግረዋል። ጀነራሉ ይሄንን ይበሉ እንጂ የአማራ ፋኖ ብሔራዊ ኃይል የአማራን ሕዝብ ህልውና ለማስጠበቅ እያደረገ ያለውን ተጋድሎ በመቀጠል በደቡብ ጎንደር ቀጠና እሴቲ መካነ ኢየሱስ በተደረገ አውደ ውጊያ የአገዛዙን ከፍተኛ ወታደራዊ አዛዥ መግደሉን አሳውቋል። ግንቦት 16 ቀን 2017 ዓ.ም በርካታ ቁጥር ያለው ኃይል ጭኖ ከመካነ ኢየሱስ ከተማ ወደ ቆማ ፋሲለደስ ሲጓዝ በነበረ የአገዛዙ ሰራዊት ላይ በተወሰደ የደፈጣ ጥቃት የአገዛዙ ወታደራዊ አዛዥን ጨምሮ በርካታ ወታደሮች መገደላቸውም ተሰምቷል። ከቆማ ፋሲለደስ ከተማ በቅርብ ርቀት ላይ ሸምበቆና ብራዶጌ በተባለ ቦታ ፋኖ ባደረገው የደፈጣ ጥቃት ከተሽከርካሪ ላይ የነበረ አንድ የሻለቃ ማዕረግ ያለውን የጥምር ጦር ወታደራዊ አዛዥን ጨምሮ 9 የጦሩ አባላት መገደላቸውም ታውቋል። ጥቃቱን የፈጸመው የአማራ ፋኖ ብሔራዊ ኃይል አፋብኃ ሜጀር ጀነራል ውባንታ ባተ 1ኛ ኮር ጉና ክፍለ ጦር እሴቴ ዳንሳ ብርጌድ መሆኑም ታውቋል። በዛሬው ዕለት ግንቦት 18 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል አፋብኃ በጎንደር ቀጠና በአገዛዙ ሰራዊት ላይ ከፍተኛ ጉዳት ማድረሱንም አሳውቋል። የአማራ ፋኖ ብሔራዊ ኃይል አፋብኃ በጎንደር ቀጠና በዛሬው ዕለት ዘመቻ ቋራ ቃል ኪዳን ዘመቻን በይፋ አስጀምሯል። የአማራ ፋኖ የህልውና ትግሉን ከፍተኛ ድል እየተቀናጀ በላቀ የአውደ ውጊያ የበላይነት በጠላት ላይ የስነ ልቦናና የሞራል ብልጫ የወሰደበት ሁኔታ ላይ ይገኛልም ሲሉ አመራሮቹ ተናግረዋል። የዘመቻው
ዓላማ በታሪካዊቷ ቦታ ቋራ ምድር የአማራ ፋኖ ብሔራዊ ኃይል አፋብኃ ምስረታን በማስመልከት እና የጥምር ስራን ለማስተዋወቅ የታቀደ ነውም ተብሏል። በዚያው ውጊያ የተሰለፉ የጎንደር ቀጠና ናብስቶች ከተለያዩ ክፍለ ጦርና ኮር የተውጣጡ አባላት ናቸው። እስካሁን በነበረው ከባድ ትንቅንቅ የፋኖ ኃይሎች የበላይነት የነገሰበት የቋራን ቃል ኪዳን የበላይነትና የአንድነት ብርታት ተምሳሌትን ያሳዩበት እንደሆነም ተዘግቧል። በዚህ የፋኖ ኃይሎች ባደረጉ ከፍተኛ ትንቅንቅ የቋራ ወረዳ በሙረንን የተቆጣጠሩ ሲሆን በርካታ የአገዛዙ ወታደሮችን መደምሰሳቸውን አርበኛ ድረስ ሞላ ተናግሯል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አፋብኃ በጎጃም ቀጠና ግንቦት 18 ቀን 2017 ዓ.ም ጠዋት 12 ሰዓት ላይ ደብረ ማርቆስ ከተማ አንደኛ ፖሊስ ጣቢያ ዘሪሁን 13ን በመጠቀም አገዛዙ ሲጠቀምበት የነበረ ካምፕ ላይ ጉዳት ማድረስ ተችሏል ሲል የንጉስ ተክለ ሃይማኖት ብርጌድ ህዝብ ግንኙነት ኃላፊ ፋኖ ባየ ሽፈራው ለዜና ምንጫችን ተናግሯል። በአማራ ክልል በፋኖ ኃይሎችና በአገዛዙ ሰራዊት መካከል የሚደረገው ጦርነት በሰላማዊ መንገድ እንዲፈታ ለአገዛዙ ተደጋጋሚ ጥሪ በአሜሪካ መንግስትና በተለያዩ ተቋማት በኩል እየተደረገለት ይገኛል። የኢትዮጵያ መንግስትና የኤርትራ መንግስት የቃላት ጦርነት ውስጥ መግባታቸው ታውቋል። ምክትል ኢታማዦር ሹሙ አበባው ታደሰ በበኩላቸው የቀይ ባህር ድንበር ተጋሪ መሆናችን የማይቀር ነው ሲሉ በትናንትናው ዕለት ዛቻ አዘል መልእክት ማስተላለፋቸው አይዘነጋም። በትናንትናው ዕለት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረዋል። የውሃ ጉዳይ፣ የአባይና ቀይ ባህር፣ የባህር በር ማግኘት የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ የኩሽና የሴም ግጭት የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ነው በማለት መክሰሳቸው ይታወሳል። ይህንን ለማሳካትም ፕሬዝዳንት ኢሳያስ አፈወርቂ እንዳሉት ይህንን ለማሳካትም የውጭ ኃይሎች ባሏቸው እገዛ የኢትዮጵያ መንግስት የጦር መሳሪያዎችን ግዢና ወታደራዊ ዝግጅት ላይ እንደሆነ ባደረጉት ንግግር ጠቅሰዋል። ለእሳቸው ንግግር ምላሽ የሰጠው አክቲቪስቱና ፖለቲከኛው ጀዋር መሐመድ በበኩሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትናንትና ያደረጉትን ንግግር ትርጉም ማዳመጡን በመግለጽ በሁለት ቁልፍ ነጥቦች ላይ አስተያየት መስጠት ፈልጋለሁ ያለው ጀዋር መሐመድ ፕሬዝዳንት ኢሳያስ አፈወርቂ የቀድሞ የጦር አጋራቸው አብይ አህመድን የኦሮሞን ጥቅም የማይወክለውን የኦሮሞ ርዕዮተ ዓለም የሚያራምድ በማለት ከሰዋል ካለ በኋላ በዚህ ንግግራቸው ደስተኛ አለመሆኑን አስታውቋል። ኦሮሞማ የፖለቲካ ርዕዮተ ዓለም አይደለም ያለው ጀዋር መሐመድ ይህ የኦሮሞ ማንነት ወይንም ባህል መገለጫ ቃል መሆኑን አስረድቷል። ልክ ኤርትራዊ ወይም ኩኩዩ እንደማለት መሆኑን ገልጿል። በመሆኑም ፕሬዝዳንት ኢሳያስ ከ7 ዓመታት በኋላ አብይ ኦሮሞን እሴት እንደማይወክል በማመናቸው ደስተኛ መሆኑንም አስታውቋል። ለ10 ዓመታት ከኤርትራ ጋር ሲሰሩ የነበሩ የኦሮሞ ፖለቲካ መሪዎችን ጨምሮ የኦሮሞ ምሁራንና የተከበሩ የሀገር ሽማግሌዎች ለዲሞክራሲያዊ ሽግግር አብይን ሲደግፉ መቆየታቸውን የጠቀሰው ጀዋር ይሁንና ቤተ መንግስት ከገባ በኋላ እነዚህን ገለል እንዳደረጋቸው አስረድቷል። በኤርትራና በኢትዮጵያ መካከል የተፈጠረው የአጭር ጊዜ ትብብር ዘለቄታዊነት ሊኖረው እንዳልቻለ የጠቀሰው ጀዋር እንደዚህ አይነት የአጭር ጊዜ ግብ ያላቸው ስሌቶች በሁለቱ ሀገራት መካከል መደገም እንደሌለባቸው አሳስቧል። በትናንትናው ለፕሬዝዳንት ኢሳያስ አፈወርቂ ያደረጉት ንግግር በሁለቱ ሀገራት መካከል ያለውን ውጥረት መካረሩን የሚያሳይ እንደሆነ የጠቆመው ጀዋር በአፍሪካ ቀንድ ሌላ አውዳሚ ጦርነት ከመምጣቱ በፊት የሚመለከታቸው አካላት ይህንን አደገኛ አካሄድ ለማስቆም አስቸኳይ እርምጃ መውሰድ አለባቸው ሲልም ተናግሯል። የደቡብ ሱዳን ታጣቂዎች ዳግም የኢትዮጵያን ድንበር ጥሰው በመግባት ኢትዮጵያውያንን መግደላቸውንና የሰብአዊ ጉዳት ማድረሳቸው ተነገረ። በጋምቤላ ክልል በትናንትናው ዕለት ከዲማ ወረዳ ወደ ጎግ ወረዳ ፓንጊዮዶ ከተማ 39 ሰዎችን አሳፍሮ ሲጓዝ በነበረ አውቶቡስ ላይ ከደቡብ ሱዳን የመጡ የሞሪሌ ታጣቂዎች ፈጸሙት በተባለ ጥቃት ከ5 በላይ ሰዎች መገደላቸውና በርካቶች መቁሰላቸውን ነዋሪዎች ለአዲስ ስታንዳርድ ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ ነዋሪ የሞሪሌ ታጣቂዎች ትናንትና ግንቦት 17 ቀን 2017 ዓ.ም ረፋዳ 1 ሰዓት አካባቢ በአውቶቡሱ ላይ ተኩስ መክፈታቸውና በዚህም የ5 ሰዎች ሕይወት ወዲያውኑ ማለፉን ለአዲስ ስታንዳርድ ተናግረዋል። ከሟቾቹ ውስጥ ሴቶች እንደሚገኙበት የጠቀሱት ነዋሪው ጥቃቱ አሰቃቂ ነው ሲሉ ገልጸዋል። አክለውም የሟቾች የቀብር ስነስርዓት ጥቃቱ በተፈጸመበት ዕለት በዲማ ወረዳ መፈጸሙንም ተናግረዋል። ሳምንታት በፊትም እነዚሁ የደቡብ ሱዳን ታጣቂዎች ወደ ኢትዮጵያ ክልል ዘልቀው በመግባት የኢትዮጵያን ባንዲራ በማውረድ ባንዲራቸውን መስቀላቸውና የኢትዮጵያውያንን ሀብት ንብረት መዝረፋቸውን አካባቢውን መቆጣጠራቸውን መዘገባችን አይዘነጋም። የኢትዮጵያው መከላከያ ሰራዊት ዳር ድንበር ከማስጠበቅ ይልቅ በሀገር ውስጥ ጦርነት በተጠመደበት በዚህ ሰዓት ሱዳንም ደቡብ ሱዳንም ኤርትራም ጅቡቲም በድንበር ኢትዮጵያውያን መግደላቸውን ቀጥለዋል።
አልቃሽና አስለቃሽ ሞልቷል፣ ነገር ግን ምንም አያመጡም ሲሉ ወይዘሮ አዳነች አቤቤ ተናገሩ። በአዲስ አበባ ከንግዱ ማህበረሰብ ጋራም ንግግር ማድረጋቸው ተነግሯል። ግብር አልከፈላችሁም የተባሉ ነጋዴዎች የባንክ አካውንታቸው ተበርብሮ ያለ ፈቃዳቸው ገንዘባቸው እንደተወሰደም ተነግሯል። 50 ሺህ ብር ነው ብለው ነግረውኛል። እና ከወንዝ ጋር የተገናኘ ሽንት ቤት ከተማው ላይ ብዙ ነው ያለ። ይሄ ባለበት ተቀጥቶ እንዴት ነው የሚገፋው? የንግዱ ማህበረሰብም እየተበረበረና እየተበዘበዝን ነው ሲሉ ቅሬታቸውን አሰምተዋል። ወይዘሮ አዳነች አቤቤ የካ አካባቢ የመኪና ማቆሚያ ግንባታን ለመመረቅ በተገኙበት ቦታም አልቃሽና አልቃሾች አሉ፣ አዲስ አበባ ፍረሰ እያለ የሚያለቅሳለ፣ እኛ ምቹ ከተማን እንገነባለን ሲሉ ተናግረዋል። አዳነች አቤቤ በሚያስተዳድሩ ከተማ በኮሪደር ልማት ስም ብዙዎች ቤት አልባ ሆኗል። በብልጽግናው አባባል ህጋዊ ድሃዎች ሆነዋል። ሐኪሞች የዳቦ ጥያቄ እያነሱ ይገኛሉ። ቤታቸው የፈረሰባቸው በርካታ ዜጎችም ራሳቸውን አጥፍተዋል። ብልጽግናዎች ግን አታልቅሱብን፣ ድሃና ጥቁር ጉንዳን አንድ ነው፣ ህጋዊ ድሃ አድርገናቸዋል እያሉ በኢትዮጵያ ህዝብ ላይ ይሳለቃሉ። ዣቢ አሎንሶ ለሪያል ማድሪድ ኮንትራቱን በይፋ ተፈራርሟል። ናፖሊ ለኬቨን ዴብሪዮን የ23 ሚሊዮን ዩሮ የሚያስገኝ 3 ዓመት ኮንትራት ለማቅረብ ተዘጋጅቷል። ውድና የተከበራችሁ አድማጭ ተመልካቾቻችን እኛም ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁና አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለመላው የሰው ልጆች ሁሉ ይሆን። ቸር ያሰማን። ሻሎም